ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሉት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። የኢራን ጦርነት አሳሳቢ እንደሆነ ቀጥሏል። በየደቂቃው መረጃዎች በብዛት እየወጡ ሲሆን ቢያንስ ዋና ዋናዎቹን ለእናንተ እያደረስን ነው። አሁን በዚህ ሰዓት ጎልተው ከወጡ ጉዳዮች መካከል ኢራን ጎረቤት ሀገሮችን ይቅርታ ከጠየቀች በኋላም በዱባይ፣ ሳውዲ፣ ባህሬንና በሌሎች ከተሞች የኢራን ጥቃት ተጠናክሮ መቀጠሉ ይገኝበታል። የተባበሩት አረብ ኤሚሬትስ ፕሬዝዳንት ለመጀመሪያ ጊዜ ኢራንን በይፋ በጠላትነት ፈርጀው ማስጠንቀቂያ አውጥተዋል። የዱባይ ሰማይ ጠቀስ ሕንፃ መመታቱ ታውቋል። በሌላ በኩል እንዲሁም አሜሪካም በስካሁኑ ዘመቻም 100 ቢሊዮን ዶላር ኪሳራ እንደገጠማት ኢራን እየገለጸች ነው። ሁሉንም መረጃዎች በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ኢራን ጎረቤቶቿን ይቅርታ መጠየቋን ተከትሎ ከ130 በላይ ሚሳኤሎችና ድሮኖች ወደ ተባበሩት አረብ ኤሚሬትስ መተኮሷ ሲነገር በዱባይ ዓለም አቀፍ አውሮፕላን አቅራቢያም ፍንዳታ መድረሱ እየተነገረ ነው። የሀገሪቱ መከላከያ ሚኒስቴር አብዛኛውን የኢራን ሚሳኤሎች ማክሸፉን ገልጧል። ሳምንት ባስቆጠረው ጥቃት በኤሚሬትስ 3 ሰዎች ሲገደሉ ከ100 በላይ መቁሰላቸው ታውቋል። በባህሬን ዋና ከተማ ማናማ በኢራን ጥቃት በርካታ የመኖሪያ ሕንፃዎች መውደማቸውን የሀገር ውስጥ ጉዳይ ሚኒስቴር ገልጧል። አንድ መኖሪያ ቤትና ሌሎች በርካታ ሕንፃዎች ከመውደማቸው ውጪ የተጎዳ ሰው ስለመኖሩ ሚኒስቴሩ ያለው የለም። የኢራን ጦር ግን ጥቃቱ በአሜሪካ ጦር ሰፈር ላይ ያነጣጠረ እንደነበር አመልክቷል። በኳታርም በተመሳሳይ ሌሊቱን ተደጋጋሚ ፍንዳታ መሰማቱን ዘገቦች አመልክተዋል። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ ልዑል ሱልጣን አየር ኃይል ጣቢያ አጠገብ መውደቁን ሲያስታውቅ ሚሳኤል በሰውም ሆነ በንብረት ላይ የደረሰ ጉዳት የለም ብሏል። ሚሳኤሉ የወደቀበት አካባቢ ሰው የማይኖርበት መሆኑን በመጥቀስ በደቡብ ምስራቅ ሪያድ የሚገኘው የልዑል ሱልጣን አየር ጣቢያ አሜሪካና ሳውዲ በጋራም የሚጠቀሙበት እንደሆነ ይነገራል። በሌላ በኩል እስራኤል በሊባኖስ በአየርና በእግረኛ በፈጸመችው ዘመቻ ከ40 በላይ ሰዎች መገደላቸው ይነገራል። የእስራኤል አየር ኃይል ኮማንዶዎች ሊባኖስን ከሶሪያ በሚያዋስን ድንበር አቅራቢያ ከሄዝቦላህ ጋር ባካሄዱት ውጊያ 41 ሰዎች ሲገደሉ በርካቶች መቁሰላቸውን ዘገቦች አመልክተዋል። ይኸው የሊባኖስ ግጭት እንደ አዲስ ካገረሸ ወዲህ ከ450 ሺህ በላይ ሕዝብ መፈናቀሉን የሀገሪቱ ማህበራዊ ጉዳይ ሚኒስቴር አስታውቋል። ከነዚህ ውስጥ ከ112 ሺህ የሚልቁት የመንግስት መጠለያ ተመዝግበው መግባታቸውን ጠቅሷል። እስራኤል በተደጋጋሚ የቤይሩትና ሌሎች አካባቢዎች ነዋሪ ለቆ እንዲወጣም ማስጠንቀቋም ይታወሳል። በሌላ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በከፋ ሁኔታ እንደምትመታም ገልጸዋል። ትራምፕ አዲስ ባወጡት መግለጫ እስካሁን ያልተነኩ አዳዲስ አካባቢዎችን ጨምሮ ኢራን የከፋ ዱላም ያርፍባታል ብለዋል። በሳምንቱ መጨረሻ የቴሄራን ነዋሪዎች በበኩላቸው ምንም እንኳን ጥቃቱን ቢደግፉም አገዛዙ ከጦርነቱ ተርፎ ይቀጥላል የሚል ስጋት እንዳላቸው እየገለጹ ነው። አንድ ስሙ እንዲጠቀስ ያልፈለገ ነዋሪ ለሲኤንኤን በሰጠው ቃል የህዝቡ አሁን ከፍተኛ ጭንቀት አገዛዙ ይቀጥላል የሚል እንደሆነ አመልክቷል። ከነዚህ መሪዎችና ባለስልጣናት ጋር ዳግም ኦክሲጅን ተካፍለን መኖር አንፈልግም ብሏል። ይህ ሁሉ የቦምብ ድብደባና ጥቃት ምንም ለውጥ ሳያመጣም የቆመ እንደሆን ነው ትልቁ ስጋታችን። አስቡት፣ ወደ ቀድሞ መከራና ስቃይ ስንመለስ በጭንቀት ይናገራል።
ሌላ ነዋሪ ደግሞ ዋና ከተማ ቴሄራን ባዶ ሆናለች ይላል። ብዙ ሕዝብ ከተማ ለቆ ሸሽቷል። የቀሩትም ካሉ አስገዳጅ ሁኔታም ገጥሟቸው ይሆናል። አሁን በቴሄራን ተሽከርካሪም ሆነ እግረኛም የለም ብሏል። በእርግጥም በ1979 እንደ ፈረንጆቹ አቆጣጠር ስልጣን ላይ የወጣ ከአንድ ጎልማሳ ዕድሜ በላይ ያስቆጠረው የኢራን አገዛዝ ቀሪ ስንት ዓመት ለመምራት እንዳሰበ ባይታወቅም በቅርቡ የገጠመውን ከፍተኛ አመፅና ተቃውሞ በኃይል መጨፍለቁ ይታወቃል። ኢንተርኔት ዘግቶ በሁለት ቀናት ብቻ እስከ 30 ሺህ ሰልፈኞች መግደሉን የተለያዩ መረጃዎችና የዓይን ምስክሮች ገልጸዋል። ከተገደሉት ሌላም ከ7 ሺህ በላይ በኬሚካል ጥይት አይነ ስውር እንዲሆኑ ሲያደርግ ከ50 ሺህ በላይ ታፍሰው መታሰራቸው ተነግሯል። አብዛኛው ግድያ የተፈጸመው በአሊ ካማኒ በሚታዘዘው አብዮታዊ ጦር አልሞ ተኳሾች አማካኝነት መሆኑ ይነገራል። እንዲህ ወጣቶች በጅምላ ሲረሸኑ ቃል ያልተነፈሱ ሀገራትና የተለያዩ ተቋማት አሁን ካማኒ ሲገደሉ የአዛውን እንባ ሲያነቡ ማየት እጅግ ያሳፍራል ብላለች ሌላም አስተያየት የሰጠች ኢራናዊት። የ27 ዓመት ወጣት ጓደኛዋም በካማኒ ወታደሮች መገደሏን በሐዘን ታስታውሳለች። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐሙድ ቢን ዛይድ በይፋም ኢራንን በጠላትነት ፈርጀዋል። ብዙም በአደባባይ የማይናገሩትና አፈከባድ የሚባሉት የተባበሩት አረብ ኤሚሬትስ ፕሬዝዳንት ኢራንን በይፋም ጠላት ሲሉ ገልጸዋታል። ለኤሚሬትስ ጠላት መልእክት ማስተላለፍ እፈልጋለሁ አሉ ቢን ዛይድ። ኤሚሬትስ ቆንጆና ማንም የሚመኛት ሀገር ናት። ለማንም እጅ አትሰጥም። እጇ ጠንካራና የትም እንደሚደርስ የኢራን ገዢዎች ሊገነዘቡ ይገባል ሲሉ አስጠንቅቀዋል። ይህ የኤሚሬትስ ፕሬዝዳንት ማስጠንቀቂያም የኢራን ጦርነት ከተነሳ ወዲህ ለመጀመሪያ ጊዜ የተሰማ ነው። በቀጣይ ጥንካሬያችንን የሚያሳይ እርምጃ ይወሰዳል በማለት ለሕዝባቸው ቃል ገብተዋል። ፕሬዝዳንቱ በኢራን ጥቃት የተጎዱ ሰዎችን ሆስፒታል ተገኝተው ጎብኝተዋል። በኢራን የሚፈጸመው ድብደባ ተጠናክሮ መቀጠሉ ሲነገር ዛሬ ጠዋት የቴሄራን አውሮፕላን ጣቢያ ላይ ጥቃት ተፈጽሞ ውድመት መድረሱ ታውቋል። ከትላንት ምሽት ጀምሮም ተደጋጋሚ ድብደባ መፈጸሙን ዘገቦች አመልክተዋል። የሞቱ ሰዎች ቁጥር 1500 መድረሱ ተነግሯል። በኢራን በዛሬ ማለዳም የአውሮፕላን ጣቢያ ጥቃት 16 የኢራን የጦር አውሮፕላኖች መመታታቸውን የእስራኤል ጦር ገልጧል። አውሮፕላን ማረፊያው የኢራን አብዮታዊ ዘብ ጦር መሳሪያ ማመላለሻና ማከማቻ ሆኖ ሲያገለግል መቆየቱን አመልክቷል። ከዋና ከተማ ቴሄራን 30 ኪሎ ሜትር ርቀት 2 ሕንፃዎች መውደማቸውም ተነግሯል። በአንድ ወታደራዊ ጣቢያም የተቃጠሉ 5 ተዋጊ አውሮፕላኖችም ምስል ይፋ ሆኗል። በዱባይ ኳታርና በሌሎች አገሮች ላይ ጥቃት የተፈጸመው የኢራን ፕሬዝዳንት ማሱድ ፒዜክሺያን ጎረቤት ሀገሮችን ይቅርታ መጠየቃቸውን ተከትሎ ነው። በብሔራዊ ቴሌቪዥን በተላለፈ መልእክት ፕሬዝዳንቱ ከእንግዲህ አስቀድሞ ጥቃት ካልተፈጸመባቸው በቀር በጎረቤት ሀገሮች ላይ ሚሳኤል እንደማይተኩሱ ገልጸዋል። የኢራን ጦር በሆርሙዝ የባህር ወሽመጥ በኩል ሲያልፍ በነበረ የነዳጅ መርከብ ላይ ጥቃት መፈጸሙን አስታውቋል። በሌላ በኩል የማን እንደሆነ ያልተገለጸው የነዳጅ መርከብ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ ጥቃት እንደተፈጸመበት ጦሩ ገልጧል። የዓለማችን 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ ወሽመጥ የኢራን ጦር ከቀናት በፊት መዝጋቱ ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የአሜሪካ መሪን አስጠንቅቀዋል። ትራምፕ ኢራን ከእስካሁኑ የከፋ ጥቃት ይጠብቃታል ማለታቸውን ተከትሎ የኢራን ውጭ ጉዳይ ሚኒስትር የኢራን ጦር ኃይሎች ተገቢውን ምላሽ ለመስጠት ዝግጁ መሆናቸውን ገልጸዋል። እስካሁን በሳምንቱ ዘመቻ አሜሪካም 100 ቢሊዮን ዶላር ወታደራዊ ወጪ እንዳስከተለባት በመጥቀስ ከመስፋፋት እንዲቆጠቡ ትራምፕን አስጠንቅቀዋል። አሜሪካም 100 ቢሊዮን ዶላር ካወጣች ኢራንስ ምን ያህል ወጪ እንዳጋጠማት ሚኒስትሩ አልጠቀሱም። አሜሪካንን አሳስተው ጦርነት ውስጥ አስገብተዋል ያሏቸውን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከሰዋል። በሌላ ዜናም ፕሬዝዳንት ዶናልድ ትራምፕ ለእስራኤል የ151 ሚሊዮን ዶላር የጦር መሳሪያ ሽያጭ ማጽደቃቸውን ዘገቦች አመልክተዋል። ይህ በእንዲህ እንዳለ
የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን የመካከለኛው ምስራቅ ግጭት መስፋፋት እጅግ አሳሳቢ መሆኑን ሲገልጹ ኢራን የቤይሩት ኤምባሲዋን ሰራተኞች በአስቸኳይ ለቀው እንዲወጡ አዛለች። እስካሁን 150 የኢራን ዲፕሎማቶችና ዜጎች ከሊባኖስ ለቀው ወጥተዋል። በሌላ ዜናም የእስራኤል ጀቶች የኢራንን ነዳጅ ተቋማት መምታታቸው ተነግሯል። ጦርነቱ ከተነሳ ወዲህ የነዳጅ መሠረተ ልማት ሲመታ ያሁኑ ለመጀመሪያ ጊዜ ነው ተብሏል። ዘግይቶ በወጣ ዜናም በዱባይ ሰማይ ጠቀስ ሕንፃ ላይ የሚሳኤል ስባሪ መውደቁን ተከትሎ በሕንፃው የነበሩ ሰዎች እንዲወጡ መደረጉን ዘገቦች አመልክተዋል። የሀገሪቱ ጦር ያከሸፈው ሚሳኤል ስባሪ በሕንፃው ላይ ማረፉን ተከትሎ ነው ሰዎች እንዲወጡ የተደረገው። ያም ሆኖ የሕንፃው አንድ ገጽ ከመመታቱ በስተቀር የከፋ ጉዳት አለመድረሱ ተነግሯል። ማሪና የተባለው ሕንፃም ከፍተኛ የቱሪስት መስህብ መሆኑ ይነገራል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ